Our targets are key institutions of Ethiopia. Give me an update on the information that you have got. We have got an information from reconnaissance and vulnerability scanning. You know, our agency in Ethiopia has already emailed me that he has accomplices to this. So, according to our plan, we should carry out our work very, very, very carefully. Nathi? 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 እየጠራሁ እኮ ነው። በል ተነስ እንሂድ። እማ አሁን ዛሬ ነው ትምህርት የሚያስጀምሩኝ? ዛሬማ ጉብኝት ነው። ዛሬ ሚሉን አይተን ደግሞ ተመልሰን እንሄዳለን። እንዴ እስካሁን አልጨረሳችሁ? አቤል ምንድነው የሚያጣድፍ? ጨርሰናል። ተረጋጋ። እማ ደግሞ እያወቅሽ በቃ እናንተ ቀስ ብላችሁ ጡኔ ልሂድ። ወይ ጉድ! ዛሬ ልጁ ምን ነክቶታል? እውነቱን ነውማ። ቶሎ እንውጣ እንዳናረፍድባቸው።
ቤት ቤተሰብ ጋር ሄጄ ልረፍ እባክህ። ችግር የለውም እረፍት አድርግ። አስፈላጊ ከሆነና ጫና ከብዛ ትመጣለህ። ይሄ ደግሞ አይመጣም እንዴ? ገና እኮ ነው። ጓጓሽ እንዴ? ለምን ምስጦታ እንደሚሰጥሽ ትንሽ እስኪ ዳዊለት አራም ማንውጣ ልጁ ምን ነክቶታል ዛሬ? ምን ያጣድፋል? ተረጋጋ እንጂ አቤልዬ። እማ ግን ምን በሰጣት የምትደሰት ይመስልሻል? ደግሞ እሱ ምን አውቂ አቤልዬ? እናንተ ናችሁ የምታውቁት ባይሆን። ቆይ ሳርዬ ምን እንደሚያስደስታል ጠይቃት። ሰው ለጊዜው የሚያስደስተውና የሚወደውን ሳይሆን የሚጠቅመውን ነው መስጠት የሚያሻለው። እሺ የኔ ሼባ። እማ ግን እኚህ ሰውዬ ወንድምሽ ናቸው አይደል? ዝበላት ወረኛ ጎበዜኔ ጂኒስ። ከጊዜያዊ ደስታ ይልቅ ዘለቄታ ጠቀሜታ ያለው ስጦታ መስጠት ውድ ነው። እሺ አቤል እኮ አይቲ ቲቸራችንም ያለው እንደሱ። ውይ እኚህ ሼባ ገላግኝማ። በላውን ወሬን አታብዛ ሂድ። ደግሞ እንደዚህ ሆነ ነው እንደምትሄደው? ምን ነው? ያረ ጸጉርህን ወይ ልብስህን መላ በለው። ልደት አይደለም እንደምትሄደው? እሺ ብሩስ? ያው Hello, Yobe. Hello, Free. ደህናችሁ? Hi, Yobe. ከየት ተገኘ? ጠፋብኝ እኮ። አለው እባክሽ ትንሽ ስራ በዝቶ ነው። አሁን እንኳን ልመጣ ነው መሰለኝ። እውነት? ውይ ቤቱ ራሱ አፍ አውጥቶ መናገር ነበር የቀረው። ኧረ እባክሽ ምን ብለው? ሌላ ቤት ተከራይተህ እንደሆነ ነው። አስቀናኸው እኮ። አንቺ ደግሞ አጋነንሽው። የኔ ያልጠፍቼ ነው እንዴ? ጠፍቼ ይልቅ ስትመጣ መንገዱ እንዳይጠፋ ሁነኛ ሰው ያዝ። ግድ የለም ታያለህ። እንዴ እልም አልክ እኮ። አንድ ወር ሙሉ ምን ታውቂው የለ የኛን ነገር? ስቀልድ ነው። እና አሁን እየመጣህ ነው? አዎ አንድ እንግዳ ተቀብዬ እመጣለሁ። ሌላ እንኳን ያለ አይመስለኝም። በልበል ቶሎና። እንዴ እልም አልክ እኮ። እሺ መጣ። see you. ባይ እንኳን ደህና መጣህ አንበሳው። እንኳን ደህና ቆያች። በመምጣትህ እኔና የሥራ ጓደኞቼ በጣም ደስ ብሎናል። በጉጉት ስንጠብቅህ ነበር እኮ ስልሻል ነበር። ይቅርታ አስረፍርባችሁ አይደል? ግድ የለም ሌላ ጊዜ ታስተካክላላችሁ። በላይ ይሄ ልጅ የሚፈልገው ነገር አስጎብኘው። ነገ እኮ የእንስሳ ተረካቢያችን ነው። ጥሩ ሁሉንም አስጎበኘዋለሁ። ናትዬ ግን ምንድነው መጎብኘት የምትፈልገው? ምን ማወቅ ትፈልጋለህ? ሁሉንም ማወቅ እፈልጋለሁ። እናሳውቅሃለን የኛ ብርቱ። ይቅርታ የኔ ትኩረቴን ሁሉ ናቲ ላይ አድርጌ አንቺን ሰላም ሳልልሽ። ችግር የለም ያው ልጆች ይቀድማሉ። ግቧ። አምሳል አቤት። ዮብ እየመጣ ነው። ምግብ እናዘጋጅለት። ኧረ እባክሽ አሁን ነው የሚመጣው? ድብርት ሁሉ ብን ብሎ ጠፋ። አሁን ነው የሚመጣው? አዎ እየመጣ ነው። እንዴ እሱም እኮ እንደው አድርግም ብሎ ጠፋ። ሳይናፍቃል አይደል እንዴ? ታዲያ ኡፍ አምሳል የጨዋታ እኮ እንዴት እንደምታውቂ። ሳይተመስገን ገና ሳይመጣ ቤቱን በደስታ ሞላ። ወይ ሂጂ በቃ
ቡናውን አቀራርቢና ቤቱ ሞቅ ሞቅ አድርጊ። እሱን ይጨርሰዋል። ለነገሩ ደርሷል። እሱ ላይ ብቻ ጫው መጨመር። እሺ እሺ ገብሬ እንዴት አደርክ? ደህና አደሩ ጋሼ። ተያይዘዋል። ደግሞ እንዴት ጥሩ ተንከባክባቸዋል። ሁሉም ገብሩት አይደል እንዴ? ኦልሞስት ሁሉም ይዘውልሃል። አዎ ጋሽ ደህና ይዘዋል። እርሶም ግን እኮ ጥፍት አሉ። ዛሬ እኮ ወሮ መጣ። አዎ ገብሬ፣ የኛም ስራ እንዳንተ ችግኞች ትኩረት ይፈልጋል። ለዛ ነው የጠፋው። አይ ጋሼ፣ ይሄ ደግሞ ከርሶ ስራ ጋር ሊስተካከል ነው። ይሄ እኮ ምን መኮትኮት፣ መቀንጠስ፣ መበጠስ ነው። ምንም የለም። አንድ ነው ገብሬ፣ አንድ ነው። የኔም ያንተም ድርሻ ቦታውና ስራው ይለያይ እንጂ ለሀገር የምንሰጠው ጥቅም የሚለካው ለስራው በምንሰጠው ቅልጥፍናና ትጋት ነው። አየህ፣ አንተ ጎበዝ ባትሆን ኖሮ እነዚህ ችግኞች በአንድ ወር እዚህ ደረጃ ላይ ይደርሱ ነበር። እሱስ ልክ ነው ጋሽ። ችግኝ በእንጭጩ ነው ያዥ የሚፈልግ። ኋላ ችላ ያልነው እንደው ወይ ደርቃል አሊያ ደግሞ ተጣሙ ያድጋል። በአፍላው ነው ጊዜና ጉልበት ማባከን። እንግዲህ እዚህ ብዙ ታዳጊ ወጣቶች አሉ እንዳንተ። እስኪ አንዳንዶቹን ደግሞ ምን እየሰሩ እንደሆነ እንጠይቃቸው። ኤሊያና ምንድን ነው እየሰራሽ ያለሽው አሁን? እሺ እኔ የምሰራው ዌብ ዲቨሎፕመንት ላይ ነው። ዌብ ዲቨሎፕመንት ማለት ዌብሳይቶችን መስራት ወይም ደግሞ ለዌብሳይቶች ዳታቤዝ መስራት ሊሆን ይችላል። በተለያዩ ነገሮች ላይ ግን ከዌብሳይት ጋር ከመስራት ጋር የተገናኘ ነገር ላይ ነው እየሰራው የምገኘው። የምጠቀማቸው ፕሮግራሚንግ ላንጉጆች HTML፣ CSS እና ጃቫስክሪፕት ናቸው። HTML ምንድነው? ሰውን ለምሳሌ ብናየው የሰው አካል ላይ አጥንቱ እንደ HTML መውሰድ እንችላለን። በዌብሳይቱ ላይ ደግሞ ዌብሳይቱን ስትራክቸር የሚያደርገው ነው ማለት ነው። በሲኤስኤስ ደግሞ ከላይ እንዲያምር የሚያደርገው አይኑ ቅንድቡ የምንለው የሰው ልጅ ያምራል የምንለውን ያምራል እንደምንለው ሁሉ ዌብሳይቱን የሚያሳምረው ሲኤስኤስ ነው። ጃቫስክሪፕት ደግሞ የበለጠ ዌብሳይቱን ፈንክሽናል የሚያደርገው ነው። እንደ በሰው ላይ ደግሞ እንደ ነርቭ እንዳይምሮ ሆኖ የሚቆጣጠረው ጃቫስክሪፕት ነው። ስለዚህ ዌብሳይቱ ላይም በደንብ የሚቆጣጠረው ዌብሳይቱን በደንብ አድርጎ የሚቆጣጠረው ጃቫስክሪፕት ነው ማለት ነው። አሁን ከሰራቸው ፕሮጀክቶችም አንዱ ፖርትፎሊዮ ፕሮጀክት ነው። እሱንም የስሰራ የተጠቀምኩት HTML እና CSS ነው። እሱም ምንድነው? አንድ ሰው ለምሳሌ አንድ ሰውን ስለዛ ሰው ስለሚሰራቸው ስራዎች ለማወቅ ኮንታክት ማድረግ ከፈለገ ስለ ሰውየውም ደግሞ መረጃ ማግኘት ከፈለገ ፖርትፎሊዮ የሰው የግል ዌብሳይት ነው ማለት ነው። ትውልድና ችግኝ አንድ ናቸው። ሁለቱም ተጣመው ካደጉ በኋላ ማቃናቱ አስቸጋሪ ነው። ታዲያ ጋሽ መድረቁም ኪሳራ ተጣሞ ማደጉም ኪሳራ። አሁን የንዛፊውት እስቲ እንዲህ ጉብጥጥ ብሎ አድጎ ለምን ይሆናል? እኛስ ብንሆን እንማግደውና ቢያንስ አንዳች ጥቅም በኖረው ነበር። አሁን እዚህ ከተማ ላይ ተጣሞ ሱቅ ላይ ተጎልቶ አላፊ አግዳሚውን እያወከ እንደሚውል ወጣት ነው። አሁን አሳዳጊ የበደለው ነው የሚባል ምንድን ነው የሚባል? ወፍ ዘራሽ ወይም ራሱ የበቀለ ካልሆነ መቼም አሳዳጊ ይኖረዋል። እንደው ጋሽ ፍቀዱልኝና ወዲያ ከልቼው ሌላ ልትከልበት። ቢታመም እኮ ግቢውን ቀዝቀዝ ያደርግልናል። ደግሞ የተጣመመ ሆኖ ልንቁረጥ ካልማ በረሃ ሊውጠን ነው። ተጣሞ ያደገው ብዙ ነው። እነዚህ ሲያድጉ እያየን ቀስ በቀስ ከስር እንተካባቸዋለን። ካሉ እንግዲህ ነው እዲሁ ጠማማን እየታገሱ መዝለቅስ እንዲው መብገን ነው ወይ? ከመታገስ ውጭ አማራጭ የለም። በልሽ ልግባ። እሺ ግቡ ጋሽ። አሎ፣ ምን አዲስ ነገር አለ? ከግድቡ ጋር የተያያዘ መረጃ አለ? አዎ፣ ብዙ መረጃዎችን አሰባስበናል። ለግድቡ ሲሚንቶ የሚያቀርበውን ፋብሪካ ጭምር አውቀነዋል። ፋብሪካ ውስጥ የሚሰራ ሰው ፈልግ። እንዳገኘ አሳውቀኝ። አያሳስብህ፣ ሁነኛ ሰው አግኝቻለሁ። ጎበዝ። ሁሉንም ነገር በጥንቃቄ አድርግ።
ገንዘብ ከተለመደው ቦታ ውሰድ። ምን ማድረግ እንዳለብህ ከትለን እናሳውቃለን። ጥሩ እሺ። በተመሳሳይ እንግዲህ እዚህም ደግሞ ሌሎች የኢንሳ ምርትና ዘጠነኛ ክፍል ነኝ 15 ዓመቴ ነው እዚህ ኢንሳይድ ሳይበር ታሌንት ውስጥ ፔኔትሬሽን ቴስቲንግ ላይ ኢቲካል ሃኪንግ ላይ ነው የምሰራው ስሜ ዘቅዱስ ያሬድ ይባላል 11ኛ ክፍል ተማሪ ነኝ 17 ዓመቴ ነው ዌብሳይቶች ላይ እና ሞባይል አፕሊኬሽኖች ላይ የተለያዩ ችግሮችን ወይም ደግሞ የሴኩሪቲ ችግሮችን በመፈለግ ውስጣቸው ያሉትን ቨልነራቢሊቲዎች ሌላ ሰው ከማግኘቱ በፊት ወይም ችግሮችን ሌላ ሰው ከማግኘቱ በፊት ራሴ አውጥቼ ለሚመለከተው አካል ወይም ለዛ ዌብሳይት ባለቤት አስተላልፍ ያለው እናም ይሄን በመንሰራበት ጊዜ አንድ የሲስተም ባለቤት ራሱ ቴስት ያደርጋል ብለን አስበን የሰራነው የዘገጀነው ፕላትፎርም አለ ክላውድ ቤዝ ፔኔትሬሽን ቴስቲንግ ቱል ነው ማንኛውም ሰው ክላውድ ላይ ሞባይል አፕሊኬሽን እና ዌብሳይትን ተጠቅሞ በቀላሉ የራሱ ሲስተም ላይ ያለውን ችግር ራሱ ፈልጎ እዛው ሪፖርት ጀነሬት ያደርጋል በሪፖርቲንግ ሲስተሙን ወስዶ ያለበትን ችግር ፊክስ ማድረግ ይችላል ማለት ነው ሄሎ ሄሎ እሺ ሄሎ ችግር የለውም ሚጫን አካውንት ላክልኝና አሁን አስገባላለሁ አረ በጭራሽ አልዘገይም አሁን አስገባላለሁ እያልኩ ችግር የለውም እሺ ምንድነው ዘገዩ እኮ በጣም ሰው በዝቶባቸው ይሆናል ይመጣሉ ምን ነው ራበን ትንሽ ደሞ መነጽር ታምራለች ተው እባክህ ወደድካት በጣም ብራዘር ነው ከውጭ ላካት ሞክራትና ከተመቸች አስመጣልሃል ያኔማ የአይን አባቴ ሆንክ ማለት ነው ላንተ ዮሲ እኔና አንተ ጓደኝነት ከዚህ ይበላል እንዴ ነው ታምራለች በጣም ስክት ግን ሳይድ ኢፌክት ምናምን የላት ማለት ምን ብርሃንን መቀነስ ብቻ ፒሲ ላይ ሞክራትና እናስመጣታለን ቅዱሴ ይችን ተቀመሱ እሺ ጡረታዬን ተቀብዬ እስክመጣ ድረስ ታዳርሳችኋለች አበባዬ አነሰች አይደል አይዞሽ የኔ ማስታወሻ አረ በቂ ነው ያያይ እሰይ የኔ አሮጊት ብሉ ብሉ ቶሎ ነው የምትመጪው ያያይ ቱ ይቺ ምራቅ ሳደርቅ ከተፍ ነው የምለው በሉ ደስ ብሉ
on this side, we've got 1:1.618. I just think that's the coolest thing. Then over here, if we look at these ridge lines across the ስራ እንዴት ነበር? እልም አልክ እኮ። ስራ ቆንጆ ነው፣ ያው ትንሽ ይበዛል። አንቺ ግን እንዴት ነሽ? ተሻለሽ አይደል? ዛሬ ዶክተሬ ጋር ቀጠሮ ነበረኝ። አንተ ደውለህ መጣው ስትለኝ በሽታዬ ብን ብሎ ጥሎኝ ጠፋ። ተናፈቅክ እኮ። በቃ ትንሽ አረፍ ልበልና አብረን እንሄዳለን። እሺ ናቴ ይሄ ደግሞ ሰርት ይባላል ሳይበር ኢመርጀንሲ ሬዲነስ ኤንድ ሪስፖንስ ቲም ማለት ነውና የሳይበር ጥቃት እንዴት ይካሄዳል የሚለውን የሚያሳይ ዳሽቦርድ ነው። የሳይበር ጥቃቱ ሁሌም መነሻለው ከየት ይነሳል ጥቃቱ፣ የጥቃቱ አይነት ምንድነው፣ ታርጌት የሚያደርገው ደግሞ ተቋም ምንድነው የሚለውን ነገር የምንከታተልበት ዳሽቦርድ ነው። ስለዚህ ልክ እንደ ፊዚካል ጦርነት ሁሉ የሳይበር ጥቃትም ከአንድ ሀገር ወደ አንድ ሀገር ከአንድ ተቋም ወደ አንድ ተቋም ይፈጸማል ማለት ነው። ስለዚህ ኢንሳም ደግሞ በሀገራችን የሚቃጡ የሳይበር ጥቃቶችን በሙሉ በእንደዚህ ዳሽቦርድ አማካኝነት ይከታተላል፣ ይቆጣጠራል ማለት ነው። እንግዲህ አጠቃላይ ያየናቸው ሁለቱ ኤግዚቢሽን ሴንተር ውስጥ ያየናቸው አገልግሎቶች እነዚህ ናቸው። ጉብኝታችን ጨርሰናል። ወዲ አሁን ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የኢንተለጀንስ ክፍላችን ታርጌት የሚደረጉ ተቋማትን የለዩበት ደብዳቤ ነው። ሶ ለነዚህ ተቋማት ፎከስ ይሰጥ። እሺ እንደውም የህዳሴ ግድብ ለመምላት የተዘጋጀን በመሆኑ ጥቃቶች ከወትሮ በተለየና በተባባሰ መልኩ ሊኖሩ ይችላሉ። ስለዚህ የራሳችንን ቅድመ ጥንቃቄ እናደርግ ይገባል። በጣም ጥሩ። ክትትልሽን ቀጥይ። እሺ እነዚህ በአጥቂዎቻችን እቅድ ውስጥ ያሉ ተቋማት ናቸው። ያሉባቸውን ክፍተቶች ለይልኝና ክፍተቶቹን በአፋጣኝ ፓች ይደረጉ። እሺ እንደውም ብዙ ክፍተት ያለባቸው ሲስተሞችን ስለለየው አስፈላጊውን እርምጃ ወስዳለሁ። አንተ ደግሞ ቸሬ የፋይናንስ ተቋማትና የልማት ተቋማትን በንቃት ተከታተል። ለሊቱ ሙሉ አንዳንድ ሌጋል የሆኑ እንቅስቃሴዎች እየተመለከትኩ ነው። ሙሉ በሙሉ ሳረጋግጥ አሳውቅሃለሁ። በጣም ጥሩ። አጣራና አሳውቀኝ። We have identified two big targets. The first one is Great Ethiopian Renaissance Dam, and the other one is a financial institution. Can you inform us about the action plan? Okay, pay attention. The first one is to modify the quantity of elements of the formula. This leads us to manufacture cement of lower standard. Yeah. Then the state we are working for requests the ISO for a quality check. And the other one is to speed up the rotation of the production machine by 1,000 times and make the factory inoperable. You know, the banker, Mr. Brahanu, has received the dollars and reconnaissance materials through the embassy and has already started his work. So our agents in Ethiopia are facilitating our work. Of course, definitely. You know, things must be done carefully. We should not forget that the dam that we intend to attack is the focus of the world. አንተ ሌላ አይደለች እንዴ? ተው እባክህ ትምጣ። በፍጥነት ፓ አይን በላት። ትመጣለች። እስኪ እኔም እኮ አልሞከርኳትም። ኧረ ሞክራት። በአንድ ሳምንት ውስጥ እጅ ትገባለች። እባክህ በፍጥነት ይሁን ታዲያ።
መረጃ እንደሚያሳየኝ ሀገራችን ላይ ያሉ የመንግስት ተቋማት የዲፌንስ ሙከራ ላይ ናቸው። የተሻለኝ እርምጃ እየወሰድኩ ነው። ምን አይነት ናቸው ሙከራዎቹ? አብዛኞቹ ከአባይ ግድብ ጋር የተያያዘ ፕሮፓጋንዳ ዘመኖች። ፕላኔት ኢንተርናሽናል ባንክ ሄድ ኦፊስ ላይ በጣም ብዙ የሳይበር ጥቃት ሙከራዎችን እየተመለከትኩ ነው። የብሩት ፎርስ አታክ እና የሆነ ከኮማንድ ኤንድ ኮንትሮል ሰርቨር ጋር ኮሚኒኬት እያደረገ ያለ ሲስተም ይታየኛል። እንዴ ፋይናንሻል ተቋማት ላይ ለማይክሮ ሰከንድም ቢሆን መዘናጋት አያስፈልግም። ለአልሚ ስጫትና ፈረስት ፌዝ ትንተናውን ትስራ። ቸሬ ይሄ ነገር አቴንሽን ዳይቨርቲንግ ሊሆን ይችላል። ቢሆንም ግን አይፒዎቹ ብሎክ ይደረጉ። ሌላው ደግሞ ታርጌት የተደረጉ ተቋማት ላይ እይታችሁ እንዳይነሳ። እንዴ ከተለመደው ሎኬሽን ውጪ የውጭ ሀገር አይፒ ኮሚኒኬሽን ስታብሊሽ እያደረገ ነው። በተጨማሪም ሰክሰስፉል ሎጊን የሚል ይታየኛል። ዛሬ ሌሊቱን ሙሉ በየአቅጣጫው ተዘጋጅተው ሊያጠቁን ሲጥሩ እያየው ነው። በዚህ ልክ ጥቃት ሲጎርፍብን ሳይ ዛሬ ለመጀመሪያ ጊዜ ነው። ሙሌቱ ተቃርቦ አይደል? ይህ ነገር የሚጠበቅ ነው። ሲስተም ማቋረጥ ግዴታ ውስጥ የምንገባበት ሁኔታ ሳይኖር አይቀርም። አይዟችሁ፣ ምንም እንኳን ፋታ ቢያሳጡንም ከውስጥ ካልሆነ በቀር ከውጭ ልንጠቀም እንችልባቸው መንገዶች የሉም። ይህን ደግሞ ቨልነራቢሊቲ አሰስመንት ሰርቼ ምንም ማምጣት እንደማይችሉ አረጋግጫለሁ። ይህ ማለት እኮ ፋይናንስ ተቋማትን ሙሉ በሙሉ ከሳይበር ጠበቅ ማለት አይደለም። ምክንያቱም እኔ ጋር እንደሚያሳየኝ ሙከራዎች ስቲል በጥፍ እየጨመሩ እንደሆነ ነው። የተገኘ አዲስ መረጃ አለ? ኮሌክት ተደርገው ትንተና እየሰራንባቸው ባሉት ማልዌሮች ላይ ግልጽ የሆነ ጦርነት እንዳወጁብን የሚያሳይ ውጤት አግኝቻለሁ። የምርን ነው? ለትንተና ከለየናቸው የማልዌር ሳምፕሎች ውስጥ የተገኘ አዲስ መረጃ አለ? በሰራሁት ስታቲስቲካል ትንተና መሰረት ብላክ ፒራሚድ ዋርም የተሰኘ ማልዌር ውስጥ ከፍተኛ ጉዳት ሊያስከትሉ የሚችሉ ኮዶች፣ ስትሪንጎች፣ ዩአርኤሎች እና ሃርድ ኮድ የተደረጉ አይሲዎችን አግኝቻለሁ። እኔ ዳይናሚካሊ ያለውን ነገር ለማየት ሞክሬያለሁ። ማልዌሩ በኔትወርክ ውስጥ በራሱ አማካኝነት በፍጥነት እንደሚሰራጭና እንዲሁም ድሮፕ የሚሆንበትንም ዳይሬክተሪ አግኝቻለሁ። ስለዚህ ስንት የአይሶቹን ሰብሰብና ሩል አዘጋጅተህ ወደ ክትትል ክፍል ላክ። ለመከታተያ ሶፍትዌሩን ፊድ ይደረግ። እሺ ማሩ። ሌላው ደግሞ እነዚህ ፕሮፋይሊንግ የሚሰራባቸው ነው። አምጣው፣ ፎረንሲኮች ያዩታል። የፕሮፋይሊንግ ስራ የሚሰራባቸው ስለሆኑ ወደ ፎረንሲክ ዲፓርትመንት ውስጥ ይገኛለሽ። ስማ፣ ሲሚንቶ ፋብሪካ ውስጥ ቢሮ ወይም ማሽነሪ አካባቢ ላይ የሚሰራ ሰው ታገኛለህ? ለቢሮና ለማሽነሪው ቀረብ በሚል ሰው። ከላይ እስከታች ያሉ በእጄ ናቸው። ምንም አታስብ፣ አንተ ብቻ ዝም ብለህ ላከው። በጣም ጥሩ አዘጋጅልን። ስራ አስኪያጁ ጭምር በእጄ ናቸው። ምንም አታስብ፣ ችግር የለም። ትዕዛዝ እስክሰጥ ድረስ ጠብቅ። እሺ። መልካም። ሲስተም የለም የኔ ወንድም።
ከምን ጊዜውም በላይ መጠንቀቅ ይኖርብናል። አለቃ ብላክ ፒራሚድ ዋር የሚል ስያሜ የሰጡትን ግልጽ የሳይበር ጦርነት አውጀውብናል። ምን ላይ ነው ትኩረታቸው? በብዛት የህዳሴን ግድብ መሰረት አድርገው ነው እየሞከሩ ያሉት። በተጨማሪም የፋይናንስ ተቋማትና የልማት ተቋማትም ላይ ሙከራዎችን እያስተዋልን ነው። መልካም፣ በንቃት ጠብቋቸው። ከሙሊቱ ጋር ተያይዞ የሚሰነዘሩ ጥቃቶች ከምን ጊዜውም በላይ ይበራከታሉ። እኔም ይህን አስመልክቶ የማስጠንቀቂያ ኢሜል ደርሶኝ ነበር። እሺ አለቃ፣ ለእያንዳንዱ ተቋም ትኩረት ሰጥተን እየሰራን ነው። ጥሩ፣ እያንዳንዱን ነገር አሳውቀኝ። እሺ። ጥቃቱ የተሞከረው ከየት እንደሆነ ለመለየት ተሞክሯል? ባለን የመጀመሪያ ትንተና መሰረት የጥቃቱን አቅጣጫና ዓላማ ለይተናል። ሊያደርስ የነበረው ጉዳትስ መጠኑን ለመገንዘብ ቻላችሁ? እየሰራን ነው። ባለን ከባንኩ ጋር ባለን ግንኙነት መሰረት ሊዘረፍ የነበረ የገንዘብ መጠንንም አውቀናል። ከማን ሲሞከር ነበርስ? ለመርዳት የሞከራችሁ ነው? የተቻለንን ሁሉ እያደረግን ነው። እንዲሁም ተጠሪነቱ ለኢንሳይና የኢንተለጀንስና የትንተና ቡድን ተዋቅሮ በጉዳዩ ላይ በደንብ እየሄደበት ነው። መልካም፣ የደረሳችሁበትን ሁሉ የተከታተልክ አሳውቀኝ። የፎረንሲክ ዲፓርትመንትና ሌሎችም ያላቸው ማስረጃ ላክልኝና አንድ ላይ በማድረግ ወደሚመለከታችሁ We did it. We did it. Don't settle for less. We still have a lot to do. I guess Ethiopia is not popular in cyber security. First of all, let us decide after doing our work. Don't rush. ይቆየውን እንዴ ነው? አላወቅኩም። ሲስተም የለም። እዚህ ተጎልቶ ከመዋል ወጣ ብሎ መመለስ ይሻላል። ምን እነዚህ ምክንያት ነው የሚፈልጉት? አቤት። ሄሎ፣ ከኢንሳ ነው። ፕላኔት ዓለም አቀፍ ባንክ ላይ ከባድ የዘረፋ ሙከራ ተደርጓል። ክትትል እንዲደረግ እንፈልጋለን። እሺ፣ ተቀብለናል። እሺ። ፍሬንድ ምንድነው? አይሰራም እንዴ? እኔ እንጂ አድርግም አለ። እዚህ አካባቢ ሌላ ቦታ አለ? ትንሽ ሄድ ብላ አለ፣ ግን ይርቃል። ይመጣል እኮ ቤትዬ። ነጭ ሰዓት እኮ ሄዷል። ምናልባት ትራንስፖርት አጥቶ ሊሆን ይችላል። ጥራት አይመጣም እንዴ? ማዘር በቃ ይሄዱና ኔትወርክ ሲመጣ እኔ እደውልልዎታለሁ። ምኑን ሄድኩት ልጅ? ምን ነው ችግር አለ እንዴ? የሙት ልጆች ባለቤት ጥዬ ነው የመጣሁት። አይ እኔ እዚህ ከሚጉላሉ ቢሄዱ ይሻላል ብዬ እኮ ነው ማዘር። ባዶ ውሃ ቃጥዬ ነው የመጣሁት አልኩህ እኮ እኔ ልጅ። ሆድ ጊዜ አይሰጥ። ባዶ እጄን ሄጄ ከሚያለቅሱብኝ እዚሁ በጠብቅ ይሻለኛል። እኔ ብሄድ ባዶ ቤት ምን አፈይድላቸዋለሁ? እኔን አይበሉኝ። ቆይ ምን ያህል ሊያወጡ ቢያስቡ ነው ይሄን ያህል የተጨነቁት? ያችን ጡረታዬን 1500 ብር ነው። እሷም እኮ አሁን ተጨምራ ነው። ለዚህች ብር ነው ይሄን ያህል ተጎልተው ያሉት? አይ መከራዬ። እኔ ተጨንቄ አንተንም አስጨነቅኩ አይደል ልጄ? እንደው ምኑን ዘባርቄው ይሆን? እኔ ምን ያስጨንቀኛል? እኔ ለእርሶ ብዬ ነው ማዘር። ከፈለጉ ተቀምጠው መዋል ይችላሉ። ሄሎ ተዋወ ለምን? ቆይ አድምጠኝ። ኔትወርክ እምቢ አለኝ አልኩህ እኮ።
ወላሂ ኔትወርክ ሸክሞኝ ነው እያልኩ አንተ እኔን እያወከኝ እንዴት እንደዚህ ታደርገኛለህ? አዑዝ ቢላሂ ኔትወርክ አስበላኝ ማለት ነው። እረቻ ሀገር ወዴት እየሄድች Communication is experiencing an eruption. I can't access it either. I guess their security agency has recognized it. Oh, seems we have no hope. It's not a problem at all. We still have a chance to execute the malware that we have installed remotely. They have taken control of the bank already. We are doomed to fail. Yes, our communication is interrupted. We have to start the modification process of the cement formula immediately. There should not be a major change from the normal process. Yeah, you are right. Finish this task as soon as possible and I will wipe out all artifacts and logs to hide our trace. The counter-offensive that we have faced in the bank should not be repeated here. We can't be sure about that, and they have come to know that we have infiltrated their network. Don't panic. ቤትዬ ሙቸኔ ከሆን ብዬ አይደለም የቀረሁት። ደውዬልሽ ነበር እኮ ግን አንቺ አታነሽ። ቤቲ እሺ ይቅርታ። Perfect
የህዳሴ ግድብ የግንባታ ጥራት በገለልተኛ ባለሙያዎች እንዲጣራ የታችኛው ተፋሰስ ሀገራት ጠየቁ። ኢትዮጵያ ያለምንም የውጭ ሀገራት ድጋፍ በራሷ አቅምና ገንዘብ እየገነባችው ያለው የህዳሴ ግድብ ላይ ቅሬታ ያደረባቸው የታችኛው የአባይ ተፋሰስ ሀገራት የግንባታው ጥራት ላይ ጥያቄ ያለን በማለት በገለልተኛ የባለሙያ ቡድን እንዲጣራ የጸጥታው ምክር ቤትን ጠየቁ። ቅሬታ ያቀረቡ ሀገራት ለግድቡ ሲሚንቶ የሚያቀርቡ እስቲ 1000 ብር ስጠኝ። 1000 ብር ስጠኝ። 1000 ብር እውነትም እብድ እመርቃለሁ። ደግሞ የኔ ምርቃት እጥፍ ሆኖ ነው የሚደርስሽ። ተው እባክህ። አዎ ምን አለበት በእናትሽ አሁን 1000 ብር መሆኗ ነው። እንደውም አንዳንቺ አይነት ቆንጆ አሁን 1000 ብር ብትሰጪኝ ምን ይጎልብሻል? ደግሞ ቆንጆ ነሽ፣ ቸር ለጋሽ እንደሆንሽ አይነ ውሃሽ ያስታውቃል። እብድ ነህ ጠንቋይ። እብድ ነኝ። ብሬ የመነጽር ቪዲዮ ከመቅረጹ በተጨማሪ የኢንተርኔት ኮኔክሽንም አለው። እስኪ ልክ ነው። መልእክትና ድምጽም ሳይቀያየሩበት አልቀረም። ሲም ካርድም አለው። ስለዚህ ሙሉ ምርመራ ማድረግ ይተበቅብናል ማለት ነው። አዎ፣ ከየት እንደተሰራ ማን እንዳመጣውና ምን አይነት መረጃዎች ከዚህ በፊት እንደተለዋወጡበት ቢሰራ መልካም ነው። በትክክል ምርመራውን በቶሎ መጨረስ ይኖርብናል። በጣም ጥሩ። ምርመራውን በአስቸኳይ ስሩና አሳውቁን። በሰላም ነው? ሲስተሙን ብያለኝ ነው። ምን ሆኖ ነው? እኔ እንጃ። የተለመደ አይነት ግን አይደለም። ለኢንሳ መደወል ይኖርብናል። ሄሎ፣ ጤና ይስጥልኝ። ሰላም ነኝ። ባኮ ምን ልርዳው? ሰላም፣ ከአዲስ ሲሚንቶ ፋብሪካ ነው የምደውለው። የሲስተም ችግር አጋጥሞ ነው። ስሙትም አልበል። ኃይሉ አየለ እባላለሁ። የፕሮሰስ ኮንትሮል ሲስተም ኃላፊ ነኝ። ጥቃቱ የደረሰበት ሰዓት? ቅርብ ሰዓት ነው ምልክቱን ያየነው። የጥቃቱ ሁኔታስ? ሰርቨሩ እንደፈለግን ማዘዝ አልቻለም። የመልእክት መዛነፍ ይታይበታል። የዲቫይስ ሁኔታ? እስካራ ሲስተሙን ኮንትሮል የምናደርግበት ነው። የወሰዱት እርምጃ አለ? ምንም የወሰድነው እርምጃ የለም። ችግሩ እንዳየን ገና መደወላችን ነው። የኦፕሬቲንግ ሲስተምና ቨርዥኑን ንገሩ። ኦፕሬቲንግ ሲስተሙ ዊንዶው 10 ነው። ፒሲ 7 ደግሞ 8.2። እሺ፣ ደዋዮችን ስለደወሉ እናመሰግናለን። የሚመለከተው ክፍል ባለሙያዎች ደውሎታል። ከኮል ሴንተር ነው፣ በጣም አስቸኳይ ነው ብለዋል። እሺ ሄሎ፣ ጤና ይስጥልኝ። አቶ ማሩ እባላለሁ ከኢንሳ። እስኪ ምን እንደተፈጠረ ያስረዱኝ። ሲስተማችን ላይ ችግር አጋጥሞ ነው። ይረጋጉና ሁኔታውን ያብራሩልኝ። ምን እንደተፈጠረ ባናውቅም ሲስተሙ እያስቸገረን ነው። በተለይ ሰርቨሩን አክሰስ ማድረግ አልቻልንም። ቆይ አንድ ጊዜ ይጠብቁኝ። ቻሬ አዲስ ሲሚንቶ ፋብሪካ አካባቢ ያለውን እንቅስቃሴ ይልስ። ባር ትራፊክ ይታየኛል። አልሚ ትሬስ ታደርገው። አልሚ ትሬስ አድርግልኝ እስኪ። እሺ። የፋብሪካውን ሲስተም አክሰስ እያደረገ ያለ የውጭ ሀገር አይፒዎች አሉ። ከየት እንደሆነ ለማየት ስሞክር ቪፒኤን እንደተጠቀሙ ነው የሚያሳየኝ። ቢሆንም ግን ብሎክ ቢደረግ የተሻለ ይመስለኛል። ኦዲ
አልሚ ያገኘቻቸው አይፒዎችን ወደ ኢትዮጵያ እንዳይገቡ ናሽናል ጌትዌይ ላይ ብሎክ ይደረጉ። እሺ ይቅርታ አስጠበቅኩት አይደል? አሁኑኑ ባለሙያዎቻችንን በፍጥነት ወደዛ እንልካለን። ባለሙያዎቹ እስኪደርሱ ድረስ ግን ምርት ማምረቱን ፖዝ ብታረጉት። አቶ ማሩ ለአንድ ደቂቃም ቢሆን ምርት ማቋረጥ የለበትም። ይገባኛል፣ እረዳለሁ። ግን ባለሙያዎቹ እስኪደርሱ ድረስ ነገሮች በጥንቃቄ መሄድ ስላለባቸው ነው። እሺ ምንም ችግር የለም። እናንተ ብቻ ቶሎ ድረሱልን። እሺ መልካም። If I take any one of these leaves, check this out. Right here where the spines are on the outer edge of the leaf here, we've got the ratio 1:1.618 where those spines አቤት ሄሎ አለቃ፣ የህዳሴ ግድብ ሲሚንቶ ማብለያ ሰርቨር ላይ ጥቃት ተፈጽሟል። ምን? አዎ አለቃ፣ አሁን ደውለው አሳውቀውናል። እናንተ ምን እየሰራችሁ ነበር እንደዚህ እስኪሆን ድረስ? አሁን ነው ያሳወቁን አለቃ። ወደ ቦታው በፍጥነት የሰው ኃይል ይላክ። እሺ አለቃ፣ ቡድን አዋቅሬያለሁ፣ ግን ቦታው ትንሽ ራቅ ስለሚል የአየር ኃይል እርዳታ ያስፈልገናል። ቡድኑ ይዘጋጅ፣ ለሰለሞን ደውለትና እሱ ያሳውቃቸዋል። ተረጋጋኝ ነው። መሄድ አለብኝ። ዓለም በህዳሴው ግድብ ላይ ያለውን ትኩረት ታውቃላችሁ። በብዙ ተግዳሮቶችና ውጣ ውረዶች አልፈን እዚህ እንደደረስንም ጭምር ዛሬ የምትሄዱበት ኦፕሬሽን እንደ አይናችን ብሌን ለምንሳሳለት ግድባችን በልዩ ሁኔታ ሲሚንቶ የሚያመርተው ፋብሪካ ላይ በታሪካዊ ጠላቶቻችን አማካኝነት የደረሰን ጥቃት ለመመከት ነው። ስለዚህ ከምን ጊዜውም በላይ ሙሉ ኃይላችንን ተጠቅመን ይህን ጥቃት ማክሸፍ አለብን። እደግመዋለሁ፣ ማክሸፍ አለብን። ተግባባን? ምነው አንዲት ቀን እንኳን ረፈ ቢሉ። አምሳልዬ ሀገር አይደል? በሁለት እግራችን እስክንቆም አንጀታችንን እስር ማድረግ ነው ያለብን። እንደው ግማሽ ሰዓት እንኳን ቡና ፉት መበያ ጊዜ የማይሰጥ ስራ። ኃላፊነትና የሀገር ፍቅር ከባድ ነው አምሳልዬ። አባቶቻችን ኢትዮጵያን ያስረከቡን በሞት ጭምር አይደል? እሱ አንደኛውን የለየለት ጦርነት ነው። አምሳልዬ ይሄስ ምን ሆነና? ይሄም እኮ ያው ጦርነት ነው። ሄሎ፣ ሰለሞን ነኝ። አዲስ ሲሚንቶ ፋብሪካ ላይ ጥቃት ደርሷል። ባለሙያዎቻችንን ወደ ስፍራው ለማድረስ ትብብራችሁን እንፈልጋለን።
We are already in their system, which they have noted. Why? Why are we doing this? And what are we going to do next? Should we blow it up? Wait. Calm down, and we'll make a decision. Come on, let's blow it up. No. I said calm down. Calm down. I said wait. I did not expect Ethiopia's cybersecurity capabilities in such a way. I told you. I was telling you not to guess it before. Let's leave your arguments and do what we have to do. Yes, exactly. That is the solution. But our plan is failing. It's very sad. I never thought that they would take us out of the game so easily. Let me try one more option. What kind of option do you have? We don't have access to all the established connections. In my opinion, we have to take the last option. Otherwise, we will lose it. Run the malware. I never expected that there would be such a strong cybersecurity institution in a poor country called Ethiopia. በጣም አዝናለሁ። ባለሙያዎቻችን እዛ ከመድረሳቸው በፊት ይህ ነገር መፈጠር አልነበረበትም። ለመሆኑ የጉዳቱ መጠን ምን ያህል ነው? አንዱ ዩኒት ብቻ ነው አደጋ የደረሰው። ከጉዳዩ ጋር የተያዙ ግለሰቦች ላይ ማጣራት ስራ ከፖሊስ ጋር ይሰራል። እመነኝ፣ ፋብሪካውም ወደ ነበረበት በፍጥነት ይመለሳል። ፈጽሞ መረበሻ አያስፈልግም። እሺ።
ቢኒዬ ይሄ ከፋብሪካ የመጣው አርቲፋክት ነው በአስቸኳይ ትንተናው ይሰራ ኦኬ እሺ ማርሻ ካሺ ይሄ ከሲሚንቶ ፋብሪካ የመጣው ፍላሽ ነውና ትንተናውን በፍጥነት ሰርታችሁ አሳውቁ እሺ ሄሎ ቢኒ ማርሻ አንዴ ቶሎና እሺ መጣ ቢኒ ሎግ የሚያሳየኝ ምንድነው ኬሚካል ሪአክሽን የተቀየረበት ኮድ ነው እንዴ ስለዚህ የተመረተው ምርት ከደረጃ በታች እንዲሆን አድርገውታል ማለት ነው አዎ እንዴ እስኪ ከመቼ ጀምሮ እንዴ እንዳደረጉት ታይም ፍሬሙን አሳይ እስኪ አሳየኝ እስኪ ከመቼ ጀምሮ ነው እንዲሆነ ፍላሹ ከተሰካ ከ2 ሰከንድ በኋላ ስለዚህ ግድቡን የጥራት ደረጃ የሚያወርድ የ3 ቀን ምርት ተመርቷል ማለት ነው በፈጣሪ ስም ስለዚህ ተመርቶ ተጓጉዞ ሄዷል ማለት እኮ ነው ሄሎ አለቃ የግድቡን የጥራት ደረጃ ሊያወርድ የሚችል ምርት ተመርቷል ቆይ አንዴ ውጤቱንም ፎርዋርድ ላድርግል እሺ ማሩ እሺ ቢኒ ፎርዋርድ አድርግላችሁ ሰለሞን ነኝ እሺ ከጠቅላይ ሚኒስቴር ቢሮ ነው የምደውለው ዛሬን ጨምሮ በዚህ 3 ቀናት ውስጥ የተመረቱት የሲሚንቶ ምርት ከደረጃ በታች ስለሆነ ይወገድ እንዴ አለቃ ወደ ዳሴ ግድብ የተላከ ብዙ ምርት አለ እኮ አሁኑን እንዲመለስ አድርግ ይሰማኛል ቀጥል ተልኳችሁን አቋርጡና ተመለሱ ተቀብያለሁ ሰምቻለሁ
ናችሁ። እንደሚታወቀው ኢንሳ እጅግ በጣም ብዙ የሳይበር ጥቃቶችን እንደሚያከሽፍ ይታወቃል። ዛሬ እዚህ የተገናኘ ነው እንደ ሀገር ትልቅ ጥፋት ሊያደርሱ የነበሩ የሳይበር ጥቃቶች ላይ ማብራሪያ ለመስጠት። የመጀመሪያው ፋይናንሻል ተቋማት ላይ የደረሰ ሙከራ ነው። ይህም ፕላኔት ዓለም አቀፍ ባንክ ላይ የተቃጣ ጥቃት ነው። ጥቃቱን ሙሉ በሙሉ በቁጥጥር ስር አውለናል። ሁለተኛው ደግሞ እንደ አይናችን ብሌን የምንሳሳለት የህዳሴ ግድባችን ላይ የደረሰ ጥቃት። ከትንተና ክፍል የወጣ ሪፖርት እንደሚያመለክተው አጥቂዎቹ ሁለት ትልልቅ ሞቲቮችን ይዘው ነው የተንቀሳቀሱት። የመጀመሪያው የሲሚንቶን ኢንግሪዲየንት በመቀየር የሲሚንቶን የጥራት ደረጃ በማውረድ የግድቡንም የጥራት ደረጃ ዝቅ የማድረግ ስትራቴጂ ነው። ሁለተኛው ደግሞ ፊዚካል ዳሜጅ ማምጣት። ይህም ተሳክቶላቸው አንድ ዩኒት ላይ ጥቃት አድርሰዋል። ሌላኛው ዩኒት ግን በቁጥጥር ስር አውለን ጥቃት የደረሰበትም ሚል በፍጥነት ተጠግኖ ወደ ስራ የሚገባበት ሁኔታ እየተመቻቸ ይገኛል። ይሄ ማለት ጠላቶቻችን በግድቡ ግንባታ ጥራት ሂደት ላይ ዓለም አቀፍ ባለሙያዎች ቡድን ይቋቋምና ጥራቱ ይገምገም ባሉት በጥቂት ጊዜያት ውስጥ የተደረገ ነው ማለት ነው። ዓላማቸው ግልጽ ነው። አንደኛ በዓለም አቀፍ ሚዲያ የጥራት ደረጃውን በማሳጣት ተጽዕኖ መፍጠር ሲሆን፣ ሌላው ደግሞ በዚሁ በጥራት ጉዳዩ ላይ እምነት የለንም እያሉ ለሚያራግቧቸው ፕሮፓጋንዳዎች ደጋፊ የሚሆን ነው። አልፎ ተርፎ ፋብሪካውን ዳሜጅ በማድረግ የግድቡን ግንባታ ማስቆም ነው። ጓዶች በፍጥነት ጉዳቱን በመቀነስ ሁኔታውን በቁጥጥር ስር መዋል ይኖርብናል። 24 ሰዓት ማፍጠጥ አለብን። በእኛው የጭቃ ውስጥ ሾው በሆኑ ሆዳደር ጥቅመኞች የተሴራ ሴራ እንደመሆኑ መጠን አስቸጋሪነቱ አያጠያይቅም። ሆኖም ግን እነዚህ የናጡት ነካሾችን የገቡበት ገብተን በቁጥጥር ስር መዋል አለብን። ጠላቶቻችን ህልሞቻችንን ለማጨናገፍ የማይፈነቅሉት ድንጋይ የማይሰሩት ሴራ የለም። እኛ በፍጥነት ከነሱ መላቅ አለብን። አንዲት ሰከንድ ማባከን አይኖርብንም። ጠናስልኝ ምን አዲስ ነገር አለ? ሁለቱም ጋር የተደወለበት አንድ ስልክ ቁጥር አግኝተናል። ስልኩን ለማጣራት ሞክራቸዋል? በሚገባ ቁጥሩ ለጊዜው አክቲቭ አይደለም። የወጣበት ስምንም ስናጣራ ከክፍለ ሀገር የመጣች የቡና ቤት ሰራተኛ መሆኗን አረጋግጠናል። ምናልባት የምታውቀው ነገር ካለ ለሰውየው እንዳትነግረውና የበለጠ ዱካው እንዳያጠፋ። አያሳስብም። ሰዎቻችን ስለ ጉዳዩ ምንም እንዳታውቅ በሚገባ ተጠንቅቀው ነው የሄዱበት። ጥሩ። በተለመደው መንገድ ቁጥሩን ላክልኝ። እኛም ማጣራት ይኖርብናል። አክቲቭ ሲሆን እንዲያሳውቁን እንነግራቸዋለን። ሄሎ ጤናስልኝ አክቲቭ ሲሆን አሳውቁን ያላችሁ ስልክ ቁጥር አክቲቭ ሆኗል። መልካም፣ በጣም እናመሰግናለን። ሄሎ 0912 ሄሎ
እሺ ተፈላጊው መኪና ከለጋሃር ወደ ቸርችል ጎዳና እየሄደ ያለ ታርጋው 0709 ኪያ መኪና በቁጥጥር We can't accomplish the mission. Are you worried about it? My fear is that their actions will not be worth. Coward.
በር ዜና የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ዙር ውሃ ሙሌት በስኬት ተጠናቀቀ። በመላ የኢትዮጵያ ህዝብና መንግስት ከፍተኛ ርብርብ ግንባታው የግድቡ የመጀመሪያ ዙር ውሃ ሙሌት መጠናቀቅ ኢትዮጵያውያንና ትውልደ ኢትዮጵያውያንን አስደስቷል። በኢትዮጵያውያን አንጡራ ሀብትና እውቀት ተገንብቶ እዚህ ደረጃ ላይ የደረሰው የታላቁ የኢትዮጵያ ህዳሴ ግድብ በብርሃን እጦት ለሚማቀቀው ህዝብ ብሩህ ተስፋ ሰንቋል። የግድቡ የመጀመሪያ ዙር ውሃ ሙሌት መጠናቀቅ ኢትዮጵያውያንና ትውልደ ኢትዮጵያውያንን አስደስቷል። በኢትዮጵያውያን አንጡራ ሀብትና እውቀት ተገንብቶ እኛ የአዲሲቷ ኢትዮጵያ ልጆች መረጃ እናመርታለን፣ እንተነትናለን፣ መረጃችንን ደግሞ እንጠብቃለን። ጥቃቷን ሁሉ እንከላከላለን። የዘመናዊው ዓለም የሳይበር ጥቃት ወታደሮችና የሉዓላዊ ክብሯ ጠባቂ ዘቦች ነን። ሁልጊዜ 24 ሰዓት 7 ቀን የሀገራችንን ዳር ድንበርና የሳይበር ደህንነቷን ተጠባቂ እናደርጋለን።